የከተሜ ተንኮልና የልጅነት ፍቅር። ጸጋዬ ከተማረባቸው ትምህርት ቤቶች ሁሉ ከፍተኛ ተጽዕኖ ያሳደረበት የንግድ ሥራ ትምህርት ቤት ቆይታው ነበር። ምሁራን በጣት በሚቆጠሩባት ሀገር አእምሮው በእውቀት ታንጾ ክህሎቱ ዳብሮ ወደ አዋቂነት ብስለት ያሸጋገረውና አሉ ከተባሉ አዋቂዎች መካከል እንዲቆም ያበቃው ይኸው የንግድ ሥራ ትምህርት ቤት ነው። የሚገርመው ታዲያ ዲፕሎማ ካስገኘለት መደበኛው ትምህርቱ ይልቅ ወሳኝ ሆኖ የተገኘው ያለ መጻሕፍትና ያለ አስተማሪ የተማረው ትምህርት ነበር። ማኅበራዊ ሕይወትን የመኖር ጥበብ። ከቤተሰቡ ርቆ ሙሉ በሙሉ ራሱን የማስተዳደሩ ተግዳሮት፣ ጥበብ ፍለጋውንና መደበኛ ትምህርቱን ጎን ለጎን ማስኬድ መቻሉና አደገኛ የሆነውን የዝና ክብር ሲጎናጸፍ ሚዛኑን አለመሳቱ ለወደፊት ሕይወቱ እጅግ ጠቃሚ የሆኑ ልምምዶች ነበሩ። በእርግጥ ይሄኛው የሕይወት ትምህርት በቀላሉ እንደተካነው መደበኛ ትምህርት አልሆነለት። የተወሳሰበ አደናጋሪና ውጣ ወረድ የተጠናወተው ነበር። ጸጋዬ ያደገው ከሌሎች የኢትዮጵያ ገጠር አካባቢዎች ጋር ተመሳሳይ በሆነችው በአምቦ ውስጥ ነበርና ከዚያ ይዞት የመጣው ባህሪና አነጋገር በአንዳንድ ሰለጠን ባየ ከተማ ልጆች ዘንድ መቀለጃና መሳለቂያ ያደረገው። አወቅንና ተሻልን ባዮቹ ስህተቶቹን እያጎሉ ጸጋዬን ማሾፊያ ለማድረግ ምክንያት አገኙለት። በእርግጥ ከዚህ አይነት ትንሽነት የራቁት ብዙዎቹ የትምህርት ቤቱ ማህበረሰብ አባሎች ጸጋዬ ከተሜ ባይሆንም በትምህርት ጥሩ ውጤት በማግኘቱና የጥበብ ሰው በመሆኑ ያከብሩትና ያደንቁትም ነበር። አንዳንዴ በሚያደርጋቸው ነገሮች ከመሳቅ መታቀብ ቢያቅታቸውም ለማካካስ ያህል በጓደኝነት መንፈስ ያነጋግሩታል። ይህም ሆኖ ግን አንድ አብዶኛው የተባለ ለመድኃኔ ዓለም ትምህርት ቤት ሁለተኛ ምድብ ይጫወት የነበረ እልህኛ የእግር ኳስ ተጫዋች የጸጋዬን ግርድፍ ጠባይ ችሎ መቀበል አቅቶት እሱን የሚቀጣበትን ክፉ ሴራ ያውጠነጥን ጀመር። በንግድ ሥራ ትምህርት ቤት መጀመሪያ ዓመት ላይ ጸጋዬ የእግር ኳስ ጨዋታ ይሞካክር ነበር። ልምዱን ያገኘው አምቦ በነበረባቸው ዓመታት እሱና ጓደኞቹ በአቧራማዎቹ የከተማ መንገዶች የጨርቅ ኳስ ይጠልዙ በነበረበት ወቅት ነው። በትምህርት ቤቱ ዝቅተኛ ቡድን ውስጥ ተከላካይ ሆኖ ነበር የሚጫወተው። ያን ቦታ የሰጡት ያለ ምክንያት አልነበረም። በሌሎቹ የትምህርት ቤቱ ትንንሽ ግጥሚያዎች ላይ ችሎታውን አስመስክሯል። ኳሱ አልፎት እንዳይገባ ባለው ኃይል በመከላከል ገድግዶ የመያዝ ችሎታውንም አሳይቷል። ዘዴው ቀላል ነገር ግን ውጤታማ ነበር። በዙሪያው ያለውን ሁሉ ችላ ይለዋል። በኳስ ሜዳውም ሆነ ከዛ ውጭ የሚሰማውን ጫጫታ እንደሌለ ይቆጥረዋል። የሚያሯሩጡትን ተጫዋቾች ወደ ጎን ትቶ ኳሱን ብቻ ባይኑ ይከተለዋል። የኳሱን እንቅስቃሴ በጥሞና ይመለከታል። ሲንከባለልና ሲነጥር በአትኩሮት ያየዋል። ከዚያ በኋላ ከግብ ጠባቂው ጥቂት እርምጃ ወደፊት ፈቀቅ ብሎ ይቆምና ኳሱን ይጠባበቃል። አጥቂው በአደገኛ ሁኔታ እየተቃረበ ሲመጣ መንቀሳቀስ ይጀምራል። ዓይኑን ከኳሱ ሳይነቅል እንደ ተዋጊ በሬ ጭንቅላቱን ዝቅ አድርጎ ባለ ኃይሉ እየሮጠ አጥቂውን ወዲያ በማሽቀንጠር ወይም እግሩንና ኳሱን አንድ ላይ ጨርግዶም ቢሆን ኳሱን ወደ መጣበት ይመልሳል። የተጋጣሚው ቡድን አከፋፋይ ተጫዋቾች የነበረው አብዶኛው የጸጋዬን ምሕረት የለሽ ጭርገዳ ደጋግሞ ከቀመሰ በኋላ አንድ ቀን አሁንስ በቃ አለና ለዚህ ላልተገራው ተከላካይ ትምህርት መስጠት ፈለገ። ለዚህም ሸር የተሞላበት ብልሃት ፈጠረ። የጨዋታው ግማሽ ያህል በተገባደደበት ወቅት ጸጋዬ እንደተለመደው እየተከላከለ አንዱን ተጫዋች ከጨረገደ በኋላ አብዶኛው ኳሱን አንስቶ ጸጋዬ ልብ ሳይል ሽቧማ በሆነና እጅብ ብሎ በበቀለ ግቻ ጫፍ ላይ በጥንቃቄ አስቀመጠው። ከዚያ በኋላ ዞር ብሎ ብራቮ ጸጋዬ፣ ጥሩ አድርገሃል ጃል፣ ምርጥ ተጫዋች ነህ ሲል ጮኸ። ሙገሳው ከልብ ይሁን አይሁን ጸጋዬ እርግጠኛ አልነበረ። ለዚህም ነፃ ምት ይገባሃል አለው። የውስጡ እንዳይታወቅበት ፊቱ ላይ ፈገግታ እያሳየ ኃይል ብትህን እንደገና አሳየን ሲል አደፋፈረው።
እንደሸሸጉት ወጥመድ በአደገኛ ሁኔታ የተቀመጠውን ኳስ እያመላከተ። አብዶኛው አጫዋች አለመሆኑን ጸጋዬ ያውቃል። ነፃ ምት የመስጠት ሥልጣን አልነበረው። ነገር ግን በሙገሳው ተታሎ ወጥመድ ውስጥ ገባለት። ወደፊት ለመንደርደር እንዲመቸው ጥቂት እርምጃ ወደ ኋላው አፈግፍጎ ለማነጣጠር እንዲያስችለው ለትንሽ ጊዜ ቆም ካለ በኋላ ተንደርድሮ ሄዶ ከተሳሰረውና በቀላሉ ከማይበጠሰው ግቻ ጋር ኳሱን ጠለዘው። አብዶኛው እንዳሰበው ትልቁ የእግር ጣቱ መሬቱን ነክሶ ከያዘው የግቻው ስር ጋር ተላተመ። ጸጋዬ ባላንጣውን ቢደቁሰው ወይም ደስ እንዳይለው ሕመሙን ዋጥ አድርጎ በዝምታ እያነከሰ ዞር ቢል በወደደ። ግን ስቃዩን መሸከም አቃተው። መሬት ላይ ተኮራምቶ በመርዘኛ እባብ እንደተነደፈ ሰው ተወራጨ። እግሩ ከግቻው ጋር ሲላተም የነበረው ኃይል የአውራ ጣቱን ጥፍር ገሽልጦ አንስቶታል። ደሙም ከተቀደደው ሸራ ጫማው አልፎ ወጥቶ ሲፈስ ይታይ ነበር። ከዛ ጊዜ በኋላ ነበር የጸጋዬ በጨዋታው ሜዳ መታየትና የአብዶኛውም የንግድ ሥራ ትምህርት ቤቱ ጉብኝት ያከተመው። ጸጋዬ አብዛኞቹ ከተማ አደግ ከነበሩት የትምህርት ቤት ጓደኞቹ ለምን ለየት ያለ እንደነበረ ያውቃል። ንግግሩና ጠቅላላ ሁኔታው አንዳንዶቹን ያበሳጭ እንደነበር ተረድቷል። ሁኔታው ቁጣንና ቅሬታን የሚያስከትልበት ነበር። በተቻለው መጠን ከሰዎች ጋር ለመቀላቀል ለመለማመድና ለመለወጥ ሙከራ አድርጓል። ነገር ግን የአራዳዎቹ ደቀ መዝሙር የመሆን ፍላጎት አልነበረውም። የከተሜውን ባህል በጭፍን ተቀብሎ የሚጓዝ አይነት ሰው አልነበረም። ስለሆነም የሚስማማውን ተቀብሎ የማይስማማውን ወዲያ ጥሎ የሁለት የተለያዩ ዓለማት ውጤት ለመሆን በቃ። እንደ አንዳንዶቹ ባልደረቦቹ ጮሌና ቀልጣፋ አልነበረም። ነገር ግን በትምህርቱና በፈጠራ ሥራው ጎልቶ ያበራ ነበር። ብልህ ተማሪና የተዋጣለት የተውኔት ጸሐፊ መሆኑን አስመስክሯል። ትክክል የሆኑትና ያልሆኑትን የሕይወት እውነታዎች ከጊዜው ቀድሞ ሊያያቸው በቅቷል። ከንግድ ሥራ ትምህርት ቤት በሚመረቅበት ጊዜ በሕግ ትምህርትም ለመመረቅ ተቃርቦ ነበር። ኑሮውም የተሳካ ነበር። ከተሜ ያለመሆኑ ብዙም ወደ ኋላ አላስቀረውም። አንድ ገና ያልተሳካለት ነገር ቢኖር ፍቅረኛ ያለማግኘቱ ብቻ ነበር። ፍቅረኛ ለማግኘት ያለመቻሉን በእነዚያ ልጃገረዶቹን በንቀት በሚጠብቁት ሞግዚቶች ማሳበብ አይችልም። ለምን ቢባል አንዳንድ ጮሌዎች የወደፊት የትዳር ጓደኞቻቸውን ከሚጠብቋቸው ሞግዚቶች አፍንጫ ስር ለመንጠቅ ችለዋልና። ጸጋዬ የማፈቅራት ልጅ አላገኘሁም የሚል ሰበብም ለማቅረብ አይችልም። ምክንያቱም ልቡን የሰለበች አንዲት አይናፋርና የደስ ደስ ያላት በትምህርቷም ከክፍሏ አንደኛ የምትወጣ ልጅ ስለነበረች በሚያምርባት ሴትነቷና በትምህርቷ ጎበዝ በመሆኗ በሁለቱም ተማርኮ ብቻውን ባገኛት ቁጥር ከኋላዋ ቀረት ብሎ እየተቅበጠበጠ ይከተላታል። ሊያነጋግራት በቂ ድፍረት አልነበረው። ለዚህ ነበር የቀረችውን ትንሽ ድፍረት ሰብሰብ አድርጎ ትናንሽ ጠጠሮች ጀርባዋ ላይ ጣል እያደረገ ይከተላት የጀመረው። በአካባቢው መኖሩን ለማስታወቅ ያህል ኪሱ ውስጥ ጥቃቅን ጠጠሮች ይዞ ከኋላዋ ይቀርባትና ተመልካች ሰው አለመኖሩን ሲያረጋግጥ ጠጠሮቹን አንድ ባንድ ይወረውርባታል። ለመሆኑ ዞር ብላ ምንድነው የምትፈልገው የሚል ጥያቄ ብታቀርብለት ኑሮ ምን ይመልስ ነበር? ምን መልስ እንደሚሰጣት እሱ ራሱ አያውቀው። ምናልባት እግሬ አውጭኝ ብሎ ይፈረጥጥ ይሆናል። አለዚያም ዝም ብሎ ቆሞ ባይበገሬነት ያፈጥባት ይሆናል። ለእንደዚህ አይነቱ ጅላጅል ድርጊት ምን መልስ ይሰጣል? ደግነቱ ግን እሷ ይህንን አጉል ድርጊቱን ችላ ማለቱን መርጣለች። ለሱ በዚያ መገኘት ዕውቅና መስጠት ክብሯን ዝቅ የሚያደርግባት ይመስል ዞር ብላ እንኳን አታየውም ነበር። ጸጋዬ በ20 ዓመት ዕድሜው ከንግድ ሥራ ትምህርት ቤት ሲመረቅ በዚያ ወቅት አምቦ ያሉ ጓደኞቹ ሰምተው እንኳን የማያውቁትን ብዙ ነገሮች ተምሯል። አእምሮው ለዘመድ አዝማዶቹ እንግዳ በሆኑ ሐሳቦችም ተሞልቷል። የውጭ አገር ቋንቋ ለምዷል። ተውኔቶችን ጽፎ ለመድረክ አዘጋጅቷል። በሚያስከብር ሥራ ላይ ተሰማርቷል። በዋና ከተማዋም በቀጣይነት ለመኖር በመዘጋጀት ላይ ነበር። ይህ ሁሉ ሆኖ እያለ ግን
በ20 ዓመት ዕድሜው ውስጥ አንድ ጊዜ እንኳን ፍቅር በሚባለው አስካሪ ስሜት ማዕበል አእምሮ ተናውጦ አያውቅም። የዚህን ስሜት ደስታና ሕመም እንደ ነገሩ የቀመሰው በልጅነት ዘመን ገና የ10 ዓመት ልጅ እያለ ለአጭር ጊዜ በወረረው የስሜቱ ሽንፍር ነበር።